ሰላም እንዴት አላችሁ የተከበራችሁ የዚህ ቪዲዮ ተከታታዮች ዛሬ ይዤላችሁ የመጣሁት ደግሞ የኤስሚ ሲስተምን በመጠቀም የአመት ረፍት መጠየቅ የተጠየቀን የእረፍት አይነት በቅርብ ኃላፊ ወፍቀድ እና በሰው ሀብት አስተዳደር በኩል የመጡትን ፍቃዶች ማጽደቅ እንዴት እንችላለን በጠየቃችሁ መሰረት ማየት እንችላለን። እዚህ ጋር ዩዘር ኔሞች አሉ እነዚህ ማለት ናቸው። እነዚህ የዩዘር ኔሙ ክሬት ለተደረገው ዩዘር ኔም ወይም የሲስ መጠቀሚያ አካውንት ሮል አሳይን ተደርጓል ማለት ነው። ስለዚህ እነዚህ ሮሎች እያንዳንዳቸው ፐርሰኔል ዲፓርትመንት ሄድ ማለት የስራ ክፍል ኃላፊ ወይም የአመት ረፍት ጋር በተያያዘ የሚፈቅድ ማለት ነው። ኤችአር ሱፐርቫይዘር ማለት ደግሞ የአመት ረፍት ያጸድቃል። እንዲሁም ደግሞ የተለያዩ ሪፖርቶችን መስራት ይችላል። የሚስተካከሉ መረጃዎችን አፕዴት ማድረግ ይችላል። ተጨማሪ መረጃዎችን በሚመጡበት ጊዜ ኤንኮድ ማድረግ ይችላል። ስለዚህ ከዚህ ከተረዳን በኋላ ሲስተማችን የፐርሶኔልና አካውንት በመጠቀም ያ ማለት እዚህ ጋር ያለውን ዩዘር ኔም ሲስተም ላይ ዘንገባለን የአመት ረፍት ይጠይቃል። ረፍት ከጠየቀ በኋላ በዚህ በኩል ይፈቀዳል። የማለት ዲፓርትመንት ሄድ ከሮሎቹ ውስጥ አሳይን ተደርጓል። ኤችአር ሱፐርቫይዘር የሆነ ደግሞ ወደ ሰው ሀብት ይሄዳል ማለት ነው። እነዚህ ትራንዛክሽኖች ምን ያደርጋሉ ማለት ነው? መጀመሪያ እዚህ ጋር ይጠየቃል፣ ሁለተኛው እዚህ ጋር ይፈቅዳል፣ ሶስተኛው እዚህ ጋር ያጸድቃል። ስለዚህ በዚህ አግባብ ምን ማድረግ አለብን ማለት ነው? የአመት ረፍት እንጠይቃለን ማለት ነው። ዩዘር ኔሙ እዚህ ጋር እንዳያችሁት ሎጊን አደርጋለሁ። እዚህ ጋር ያለው ዩዘር ኔም አመት ረፍት ሊጠይቅ ከፈለገ መጀመሪያ የግል ታሪኩን እውነት ዩዘር ኔም ማን ነው ሪፈር እያደረገ ያለ የሚለውን ማየት ይችላል። እዚህ ላይ የአገልግሎት መጠየቂያ ላይ እቺን ክሊክ ያደርጋል። ማየት አለባችሁ። መጀመሪያ የራሱን ሳያቅ የአመት ረፍት መጠየቅ የለበትም። ስለዚህ የአገልግሎት መጠየቂያ የግል ታሪክን ክሊክ ያደርጋል። ሪፖርት አሳይ ስንለው በጋረፋ ግብርና ቴክኒክ ሙያ ስልጠና ኮሌጅ ውስጥ ይሄው እዚህ ጋር አለ ማለት ነው። ይሄንን ካየን ትክክል ነው። የአመት ረፍት መጠየቅ ትችላለች ማለት ነው። የአመት ረፍት አጠየቅ እዚህ ላይ እቺን ክሊክ ማድረግ ነው የሚጠበቅባችሁ ማለት ነው። የአመት ፈቃድ መጠየቂያ ላይ ክሊክ አድርጋለች። የረፍት መጠየቂያ የተጠየቀ ረፍት ጠቅላላ ዝርዝር የበጀት አመቱን ካያችሁ ባላንሱ አልተሞላላት ያልተጠቀመቻችሁን የአመት ረፍት ባላንስ ባለመግባቱ ምክንያት መረጃው 00 ነው የሚያሳይ። የ2015 በጀት አመት የ2016 00 ነው የሚያሳይ። ስለዚህ በዚህ ጊዜ ምን ማድረግ አለባት? ጥያቄ መጠየቅ አለባት የሰው ሀብቶችን። ስለዚህ በኤችአር ሱፐርቫይዘር አካውንት እገባለሁ ማለት ነው። ስለዚህ እዚህ ላይ ነው የሰራተኞችን መረጃ ማሟላት የምችለው። እዚህ ጋር ነው ታስታውሱ ከሆነ በባለፈው እዚህ ላይ ክሊክ አደርጋለሁ። ስለዚህ ይሄን ክሊክ ካደረኩ በኋላ በምኑ መፈለግ እችላለሁ? በስሙ ፈልግ እዚህ ላይ፣ በመታወቂያ ቁጥሩ እዚህ ላይ፣ በፒኤስአይ ነምበሩ ወይም በመንግስት ሰራተኛ መለያ ቁጥሩ በሶስቱ መፈለግ እችላለሁ ማለት ነው። በዚህ ማለት ነው። ስለዚህ ከዚህ ሁሉ የሚሻለኝ ሰራተኛው ስሙን በቀላሉ ማወቅ ስለምችል ምን አደርጋለሁ? ፈልግ ላለው ዙቤዳ ብዬ ጽፋለሁ። ፈልግ ይለዋለሁ። መጣለኝ። ደብል ክሊክ ነው የማደርገው። የአመት ረፍት ባላንሱ ካልገባ መነሻ ባላንስን እዚህ ላይ ክሊክ ታደርጋላችሁ። ይሄው እዚህ ላይ መነሻ ባላንስ ክሊክ፣ እዚህ ጋር አዲስ ባላንስ ማስገባ ስለው መነሻ ባላንስ ክሊክ እናደርጋለን። የ2015 በጀት አመት ያልተጠቀመቻቸው የረፍት ቀናቶች 8 ቀን ነው። ዛሬ የሁኔታ ቀን ማለት ዛሬ ላይ ሆኖ የሰው ሀብቶቹ መረጃ መሙላቱን የሚያሳይ ቀን ነው። ይሄ የዛሬ ቀኑ ላይ ማለት ነው። ስለዚህ ይሄንን ምን ታደርጋለች ማለት ነው? አስቀምጥ ይላል ማለት ነው። መረጃ የሚሞላው ባለሙያ አዲስ ይላል። ይሄንን ሲኩዌንስ መጠበቅ አለባችሁ። መነሻ ባላንስ የ2016 በጀት አመት ያገለገለችው በ2016 ላይ ሲቆጠር 25 ቀን ነው። የ2017 26 ቀን ነው ማለት ነው። መነሻ ባላንስ ላይ ዛሬ 2016 ላይ ሆና ምን ማድረግ አለባት? አስቀምጥ እንለዋለን። መረጃው በትክክል ተቀምጧል። አዲስ የ2017 በጀት አመት መነሻ ባላንስ ያልተጠቀመችበት ስንት ነው ማለት ነው? 26 ቀን። ይሄ ባለሙያ ለዚች ባለሙያ ሲመዘግብ ባላንሷን ሲያስገባላት ምን ማድረግ አለበት ማለት ነው? ዝርዝሩን አስገብቶ ስለመጨረሱ ማየት አለበት ማለት ነው። ፈቃድ እንዲጠይቁ መነሻ ባላንስ ስለገባ 2568 ድምሩን ባለሙያው ያያል ማለት ነው። ባላንሷ ስለገባላት የ2017 በጀት አመት ነው የ2016 ይሄ የ2015 ይሄ አጠቃላይ እዚህ ጋር ያለው ማለት ነው። ስለዚህ እረፍት መጠየቅ ትችላለች ማለት ነው። እረፍት መጠየቅ ክሊክ የበጀት አመቱን አስተካክላለሁ። ለምን እዚህ ጋር ይሄ ሳያልቅ የሪሊስቱ ሳያልቅ እዚህ ጋር አልሄድም ማለት ነው። ካነሰኝ ግን ከዚህም እንዲወስድልኝ የበጀት አመቱን እዚህ ጋር 2015 ልና 20 ቀን መጠየቅ እችላለሁ። ስለዚህ ማቀናነስም አለበት። በዛ አግባብ እንሄዳለን። የ2015 በጀት አመት ላይ ሆኜ ከዛ ላይ ያለችዋን 8ቷን ቀን እንዲቀንስልኝ በዛሬው ቀን ማለት ነው። ይሄ የፈቃድ አይነቱ ሁኔታው ከእረፍት ይቀንሳል ማለት ነው። ከተፈቀደላችሁ ወይም በቅርብ ኃላፊ የሚፈቀድ ከሆነ ከእረፍት ቀንሳለሁ። ስንት ቀን የሚላለ እዚህ ላይ ሙሉ ቀን የሚለው። ስለዚህ ይሄ ሙሉ ቀን ማለት ስንት ሙሉ ቀናት መውጣት ትችላለህ ነው። ግልጽ ነው። ከመቼ ጀምረ እዚህ ጋር ለምሳሌ 15 ቀን ነው መውጣ አልኩኝ። ከ2015 8 አለ ከዚህ ላይ 25 አለ 7 ቀን እዚህ ላይ ይበደራል ማለት ነው። ስለዚህ ምን አደርጋለሁ? ከመቼ ነው ረፍት የምትጀምረው? አይ ከ20 ነው ካልኩኝ ከ20 አስላስለው እዚህ ጋር ይቀመጣል። 15 የስራ ቀናት ከ20 ላይ ደምሮ እስከ 10 ረፍት ነህ አለ ማለት ነው። ቅዳሜን ይዘልላችኋል ራሱ ካላንደር ካለም ይዘላል። በተጨማሪ የግማሽ ቀናት ፈቃድ ከፈለጋችሁ ለምሳሌ 6 ቀን በግማሽ ልወጣ ነው ካላችሁ ከመቼ ጀምረው የምታስጀምሩት ማለት ነው? ከዚህ ቀን በኋላ ማለት ነው። በ11 2017 አስላስለው ሁሉንም በጠዋት አስቀምጥ አልኩት። ዝጋ አለዋለሁ። እዚች ላይ ምን አደርጋለሁ ማለት ነው? አስቀምጥ በሉት። አስቀምጥ ማለት ሴቭ አድርግ ማለት ነው። ስለዚህ ምን አደርጋለሁ እኔ? አስቀምጥ እለዋለሁ። መረጃው በትክክል ተቀምጧል አለኝ ማለት እዚህ ጋር ስለመቀመጡ ቼክ ማድረግ
አለብኝ? የተጠየቀ እረፍት የሚል አለ እዚህ ጋር የሁለት በግማሽ 6 ቀን በሙሉ ቀን 15 ቀን የሚያቆየኝ የእረፍት አይነት ጠይቄያለሁ ማለት ነው። ከመቼ ጀምሮ? ከዚህ ጀምሮ እስከ ከ27 2017 እስከ 28 2017 በጀት ዓመት ከዛ ቀጥሎም የሚመጣ የፈቃድ እንዳለ አይተናል ማለት ነው። ስለዚህ ይሄንን በማን ነው የሚታየው? በቅርብ አለቃ ማለት ነው። የቅርብ አለቃዋን ማናረኩት ይሄንን አካውንት ማለት ነው። ዩዘርኔም ሎጊን እንዳደረገ እዚህ ጋር ምን አለው? የተጠየቀለው ማለት ነው። አንዳ ስለዚህ ይሄንን ማየት የሚችለው ማን እንደጠየቀ ማየት ይችላል። ደብል ክሊክ ያደርጋል። ዙቤዳ የምትባል ረፍት ጠይቃለች አሉ። ረፍት ላይ ገብቶ ይችን ክሊክ አድርጎ ያት የፈቃድ ማረጋገጫ የሚላለው የፈቃድ ማረጋገጫ ደብል ክሊክ ያደርጋል ማለት ነው። ለማጽደቅ ይዘጋጃል ማለት ነው። ስለዚህ ጠያቂዋ ዙቤዳ ከ27 2017 እስከ 28 2017 ለአንድ ወር ያህል 15 ሲደመር 6 በግማሽ ተደርጎ ደምሮ ያሳየ ነው ማለት ነው። ስለዚህ ምን ማድረግ አለበት? እዚህ ላይ ምረጥ የምትል ታባለች። ምረጥ ይልና የጠየቁት ረፍት ተቀንሶቦታል የሚል ጽፎ ምን ማድረግ ይችላል? 10 ቀን ስለፈቀደ ማለት ነው። ሁሉንም የማይፈቅድ ከሆነ ግን 10 15 6 ይጽፍና ይችንን አልተፈቀደ የምትሏን ራዲዮ በተን ቼክ አድርጎ አስቀምጥ የሚል ማለት ነው። ስለዚህ ይችን ምረጥ ሳትሉ መጀመሪያ ይሄ ይመጣላችሁ ማለት ነው። የአስተያየት መጻፊያው ይመጣላችሁ። ይሄን ማድረግ የምትችሉት የስራ ክፍል ኃላፊዎች ናቸው። ይሄንን በእንደዚህ ተገንዘቡኝ ወይም ተረዱት። ስለዚህ ምን አደርጋለሁ? ቀምስለው ምን ይላል? መረጃው በትክክል ተቀምጧል የሚል ሜሴጅ ያመጣል ማለት ነው። ይሄው እዚህ ጋር መረጃው በትክክል ተቀምጧል አለ። አሁን ደግሞ በማን እንገባለን? በኤችአር ሱፐርቫይዘር አካውንት እንገባለን። ሎጎው ታላለ ይሄ ኤችአር ሱፐርቫይዘር ነው። እንደ ኤችአር ሱፐርቫይዘር ሆነን ስንገባ በተለያዩ የስራ ክፍሎች የመጡ የተፈቀዱ ረፍቶች እዚህ ጋር ሜሴጅ ይመጣሉ። እዚህ ጋር የተጠየቀ ረፍት እዚህ ጋር ይመጣል። ኤችአር ሱፐርቫይዘሩ ማለት ይሄ ነው። እንዴት አወቅ ነው? እዚህ ጋር ሴቲንግ የሚል ከመጣ እንደ ኤችአር ሆኗል ማለት ነው። አለዛም ሲስተም ሞጁል ላይ የሆነ አክሰስ ፕሪቪሌጅ ያለው ሰው ነው ማለት ነው። ይሄንን ክሊክ ስናደርግ እንደምታዩት የሰው ኃይል አክቲቭ ነው መጣ ማለት እንደ ሰው አፍኖ መግባት ይችላል እንደማለት ነው። ስለዚህ ምን አደርጋለሁ መሰላችሁ? ደብል ክሊክ ሳደርገው ዙቤዳ ናት። ስለዚህ ደብል ክሊክ አድርጌ ምን ማድረግ ይችላል? ማጽደቅ ይችላል። በቃ እንደመጣ እንደወረደ ማጽደቅ ነው። የሰው ሀብቶች በሙሉ ማድረግ የምትችሉት የመጣ ሜሴጅ ደብል ክሊክ አድርጎ ባለሙያው 15 ቀን ጠይቆ ግማሽ 6 ቀን ጠይቆ 10 የስራ ቀናት ፈቅዶለት 6 የግማሽ ቀናት ፈቅዶለት ምን አለ ማለት ነው። መቀነስም ስለማትችሉ ምን ማድረግ አለባችሁ? ማጽደቅ አለባችሁ። ይሄ ታሪክ በትክክል ይቀመጣል። አዎ ይቀመጣል። መረጃው በትክክል ተቀምጧል። አሁን ጸደቀች ማለት ነው። ስለዚህ ምን እናደርጋለን እኛ እዚህ ጋር የረፍት ሪፖርት ክሊክ ስናደርግ እዚህ ጋር የጸደቁት በሙሉ ምን አሉ ማለት ነው። እነዚህ ዙቤዳ አሉ የዓመት ረፍት ከአራት መቀነስ ይሄው ከዚህ በጀት ዓመት ላይ አምስት የስራ ቀናት ከ2016 እንደወሰደ ከ2018 ደግሞ እንደዚህ እንደሆነ ይሄንን ሪፖርት ያሳያል ማለት ነው። እንግዲህ ማቀናነሱን ራሱ በትክክል ነው የሚያሳየው ማለት ነው። እንደ ዙቤዳ ሁኝ እየገባው ነው ላይ የሆነው ባላንሴን እዚህ ጋር ሪዝ ላይ ትገባለች። እዚህ ጋር ያለችዋ ጠያቂዋ ናት ዙቤዳ ነች። ስለዚህ ምን ታደርጋላችሁ? የዓመት ረፍቱ ስለመቀነሱ ስለመጽደቁ ምን እንደምታዩ እዩ። የዓመት ፈቃድ መጠየቂያ ላይ ስትገቡ እዚህ ጋር የነበረውን ባላንስ በሙሉ ምን አድርጎታል ማለት ነው? ዜሮ አድርጎታል። እዚህም ተቀንሶ ወስዷል። ስለተጠየቀው እረፍት ምን ማድረግ ትችላላችሁ ማለት ነው። ማየት የተጠየቀ እረፍት ላይ ክሊክ ስታደርጉ 15 የስራ ቀናት ጠይቃ 6 ቀን በግማሽ ቀን ጠይቃ 10 ቀን ተፈቅዶ ይሄው ጸድቋል ይላል። ስለዚህ ይህንን ማድረግ ከቻለ ሲስተማችን ወረቀትንና ጊዜያችሁን ቀንሶላችኋል ማለት ነው። ስላዳመጣችሁ አመሰግናለሁ። አማኑ ነበርኩኝ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቻናሉን እናንተንም ለማገዝ ይረዳይ ዘንድ አመሰግናለሁ።